ሰው መሆናችን የምናውቅበት መንገዶች እኛ ሰው መሆናችን በምንድን ነው የምናውቀው? እግዚአብሔር ስለፈጠርን ከመጽሐፍ ቅዱስ አንብበን ሰው መሆናችን ስለተረዳን ነው። መጽሐፍ ቅዱስንም እያነበብን እኛ ሰው መሆናችን መጽሐፍ ቅዱስ ስለሚያስረዳን ነው። ሰው መሆናችን በምንድን ነው ያወቅነው? እንዴት ነው የምንረዳው? ሰው መሆናችን የምንረዳበት መንገድ ግልጽ መሆን ያስፈልጋል። እኛ ሰው መሆናችን ካላወቅን አስቸጋሪ ነው። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። ልጄ ሆይ ሰው ሁን የሚል ቃል አለ። ሰው ሁን። ሰው ሁን ብሎ መጽሐፍ ቅዱስ ሲናገር ሰው የመሆን ማንነት ምን አይነት ማንነት ነው? ሰው የመሆን ማንነት ራሱን የቻለ ማንነት ነው። ሰው የመሆን ማንነት በእኛ ውስጥ ከሌለ ሰው መሆን አንችልም። ብዙ ሰዎች ሰውን ይመስላሉ፣ ነገር ግን ማንነታቸው የአውሬ ነው። ሰው በኑሮ በመውጣትም በመግባትም በመብላትም በመጠጣትም በመልበስም በየትኛውም ኑሮ ደረጃ ሰው ራሱን ሰው መሆኑን ለሰው ማሳየት ያስፈልጋል። ለሌሎች እኛ ሰው መሆናችን ማሳየት የምንችለው ባለን በኑሮ ደረጃ ባለን በሁኔታ በተሰጠኝ ከእግዚአብሔር በተቀበልነው አካሄድ አኗኗር ሙሉ በሙሉ ሰውን መምሰል ያስፈልጋል። ሰውን ካልመሰልን የሰው ባህሪ በእኛ ውስጥ ከሌለ ግን በአፈጣጠር በስጋ ሼፍና ቅርጽ ሰው ነን ብለን ካሰብን ሰው መሆን አንችልም። እኛን ሰዎች ሲያዩ ሰው ነው፣ እሷ ሰው ነው፣ እሱ ሰው ነው እንዲሉ እኛ ደግሞ ሰው መሆናችን ማሳየት ያስፈልጋል። ከእግዚአብሔር ቃል ያነበብነው ሰው ሁን የሚለው ቃል እንዴት እኛ ሰው ሆነን እንድንኖር እያስተማረ እንደሆነ ያን ቃል በደንብ መረዳት ያስፈልጋል።